ለአርሰናል ደጋፊዎች አንድ አስደሳችና አንድ ደግሞ አሳዛኝ መረጃ ተሰምቷል። በሌላ በኩል ደግሞ አሰልጣኝ ሚኬል አርቴታ ስለ ቡካዮ ሳካ ደጋፊዎች እየተጨነቁ ስለሆነ ስለ ቡካዮ ሳካ መግለጫ ሰጥተዋል። በተለይ ብዙ ደጋፊዎች ለምን አርቴታ ሁልጊዜ ቡካዮ ሳካን ይህንን ያህል ይጠቀሙታል፣ ለምን ረፍት አይሰጡትም በሚለው ጥያቄ ላይ እንግዲህ አሰልጣኝ ሚኬል አርቴታ ለደጋፊዎች መልስ ሰጥተዋል ማለት ነው። የዊሊያም ሳሊባንም መረጃ እናስከትልና ከዛ በመቀጠል ደግሞ አሳዛኙ ዜናስ ምንድነው ወደሚለው እናመራለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። ይህ ቪዲዮ ደግሞ እንደተለመደው ለበርካቶች እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ በአክብሮት ጋብዛችኋለሁ። ቻናላችን በጣም በአጭር ጊዜ ተወዳጅነትን አትርፈዋል። ከ20 ሺህ በላይ ተከታዮችን አፍርተናል። ለዚህም ከልብ እያመሰገንኩኝ በቀጥታ ወደ መረጃዎቹ ነው መወስዳችሁ። እንግዲህ ከአስደሳቹ ዜና ነው የምንጀምረው፣ ወደ አሳዛኙ ከማለፋችን በፊት ማለት ነው። ውድ አድማጭ ተመልካቾቼ፣ ለመድፉ ደጋፊዎች እንግዲህ በጣም ከትላንትና ከሰዓት በኋላ ወይም ከ11 ሰዓት ከ12 ሰዓት በኋላ የተሰማው መረጃ በጣም አስደሳች ነበረ። ይህም ምንድነው ካላችሁ በመድፉ ቤት እንግዲህ በጣም የሚወደዱ ተጫዋቾች አሉ። እንደምታውቁት ለምሳሌ አርሰናል ቤት ስማቸው ሊረሳ ማይችል ተጫዋቾች አሉ። እንደ ቴሪ ሆነሪ፣ እንደ ዴኒስ ቤርካምፕ ያሉ በጣም የሚወደዱ ተጫዋቾች ናቸው ብለን ልናነሳቸው እንችላለን። እንደዚሁም እንደ ኦዚል ያሉም ተጫዋቾች አሉ። በአርሰናል ቤት በጣም በርካታ ስማቸውን ብዘረዝር የማያልቁ ተወዳጅ ተጫዋቾች አሉ። አሁን እየተጫወቱ ካሉ ደግሞ ተከላካዩ ዊሊያም ሳሊባ በጣም በበርካታ የአርሰናል ደጋፊዎች ዘንድ የሚወደድ ነው ማለት እንችላለን። ተጫዋቹ እንደምታውቁት እንደ ጓደኛው አጠገቡ እንደሚጫወተው ጋብርኤል ማጋሌሽ በጣም አግሬሲቭ አይደለም፣ ወይም የሚቆጣ በጨዋታ ላይ ሲበሳጭ ወይም ደግሞ በጣም ሲከራከር አይነት የምትመለከቱት አይነት ተጫዋች አይደለም። ዊሊያም ሳሊባ በባህሪው በጣም ዝምተኛና የተረጋጋ እንደሆነ የአርሰናል የቡድን ስብስቦችም በርካቶችን ሲጠይቋቸው ከአርሰናል ስብስብ ውስጥ በጣም የተረጋጋው ተጫዋች ማን ነው ተብለው ሲጠየቁ ዊሊያም ሳሊባ እያሉ ነው የሚመለሱት። በጸባዩ እንግዲህ በጣም ዝምተኛ እንደሆነ ይነገራል ይህ ተጫዋች። ታዲያ ዊሊያም ሳሊባ ከስፔኑ ክለብ ሪያል ማድሪድ ጋር ስሙ ሲያያዝ በርካታ የአርሰናል ደጋፊዎች ይህንን ተጫዋች ልናጣው እንችላለን የሚል ስጋት ገብቷቸው ነበረ። እንደምታውቁት ደግሞ ሪያል ማድሪድ ተጫዋቾች ልክ ኮንትራታቸው ሲጠናቀቅ በነፃ ማስፈረም ከቅርብ ጊዜ ወዲህ የለመደው ባህሪው ነው። የአርሰናሉን ዊሊያም ሳሊባና የሊቨርፑሉን ኢብራሂማ ኮናቴን ተከላካይ ብዙ ስለሚያስፈልገው ሪያል ማድሪድ ልክ ክረምቱ ሲመጣ በነፃ የዝውውር መስኮት ለማስፈረም እየተንቀሳቀሰ እንደነበረ የሚታወቅ ነው። ነገር ግን አንድ ሰው አለ አርሰናል ቤት ይህ እንዳይሆን ማድረግ የሚችል አንድ ሰው አለ። እሱም ማን ነው ካላችሁኝ አንድሬ ቤርታ ይባላሉ። ይህ ግለሰብ እንግዲህ ለመድፉ የዋለው ውለታ መቼስ ተዘክሮ የሚያልቅ አይደለም። ምክንያቱም አንድሬ ቤርታ አርሰናልን ከረገጠ በኋላ የቀድሞው የአርሰናል ስፖርቲንግ ዳይሬክተር ኤዱ ጋስፐር አርሰናልን ለቆ ወደ ኖቲንጋም ፎረስት ካመራ በኋላ በተለይም በአርቴታና በኤዱ ጋስፐር መካከል ጸቦች እንደነበሩ ታስታውሳላችሁ። በተለያዩ የአርሰናል ቅርብ ሚዲያዎች እንደሚናገሩት ኤዱ ጋስፐር ከአርቴታ ጋር በሚኬል ሜሪኖ መምጣት ጉዳይ ጸብ ውስጥ እንደገቡ ከዛም ይህ ወደ መቃቃር አምርቶ አርሰናልን ለመልቀቅ እንደወሰኑ ነው በውስጥ የሚገኙ መረጃዎች የሚያሳዩ። ታዲያ እኚህ ስፖርቲንግ ዳይሬክተር ከለቀቁ በኋላ ከአትሌቲኮ ማድሪድ አርሰናልን የረገጡት አንድሬ ቤርታ ለአርሰናል በጣም ብዙ ውለታ ውለዋል፣ ገና ካሁኑ ማለት ነው። ያው በእርግጥ ስራቸው ቢሆንም በርካታ የአርሰናል ደጋፊዎች ግን ይህ ሁሉ የተጫዋች ጎርፍ፣ ይህ ሁሉ የተጫዋች ማዕበል ወደ አርሰናል ቤት በአንድ የክረምት የዝውውር መስኮት ሲፈርም ተመልክተው አያውቁም። ለዚህ ነው አንድሬ ቤርታ ለአርሰናል ደጋፊዎች ውለታ ውለዋል የምንለው ማለት ነው። ለዚህም ነው አንድሬ ቤርታ ታዲያ ዊሊያም ሳሊባን በአርሰናል ቤት እንዲቆይ ሙሉ በሙሉ እንዲስማማ እንዳደረጉት ተረጋግጧል። በትላንትናው ዕለት አንድሬ ቤርታ እንደምታውቁት በክረምቱ በርካታ ተጫዋቾችን ወደ አርሰናል አመጡ። አጥቂዎችን፣ የመሃል ሜዳ ተጫዋቾችን፣ ተከላካዮችን ጨምሮ የመጡት ተጫዋቾች ደግሞ እያንዳንዱ እጅግ ጥራት ያላቸው ተጫዋቾች ናቸው። ለምሳሌ ያህል ብዙዎች አሁን በብዙ ያልገመቱት በ13 ሚሊዮን ፓውንድ ብቻ የመጣውን ክርስቲያን ሞስኬራን ብንመለከት ሞስኬራ እጅግ በጣም ጥራት ያለው
መድፈኞቹ ከጠበቁት በላይ ያገኙት ተከላካይ ነው ማለት እንችላለን። የወጣበትን ገንዘብ ስታዩና ሜዳ ላይ እንግዲህ ዊሊያም ሳሊባ ተጎድቶበት በነበረባቸው ጨዋታዎች ላይ ሜዳ ላይ ያሳየን ብቃት የሚደነቅና የሚያስመሰግነው ልንል እንችላለን። ይህም እንግዲህ የአንድሬ ቤርታ ተጫዋቾችን የመመልከትና ከአርቴታ ጋር ተወያይቶ የመተማመን ጥራታቸውን የምንመለከትበት ነው ማለት ነው። ፔሮ ሂንካፔም በአርሰናል ቤት በተከላካይ ስፍራ በጣም በትንሽ ገንዘብ ዘንድሮ የመጣ ተጫዋች ነው። እንደ ኤብሪቼ ኢዜ ያሉ ተጫዋቾች አሉ። ታዲያ ተጫዋቾችን ከማስፈረም ጎን ለጎን አንድሬ ቤርታ የተጫዋቾችን ውል ለማራዘም ኃላፊነት ተሰጥቷቸው ነበረም። በተለይም የቅርብ ጊዜ ትልቁ የቤት ስራቸው ደግሞ የዚህ ሪያል ማድሪድ እያነፈነፈ እንግዲህ ሊወስደው ከጅሎ የነበረውን የዊሊያም ሳሊባን ኮንትራት እንዲያጠናቅቁ ነበረ። ታዲያ በስተመጨረሻም እንግዲህ አንድሬ ቤርታ ተጫዋች ማሳመን የማይሳናቸው እናፈርም ሲሉት የሚፈርምላቸው ውልን አራዝም ሲሉት የሚያራዝምላቸው ግለሰብ የሆኑት አንድሬ ቤርታ ዊሊያም ሳሊባን እንግዲህ አሳምነው በስተመጨረሻ በመድፉ ቤት ለመቆየት ተስማምቷል። ዊሊያም ሳሊባ በነገራችን ላይ በአርሰናል ቤት ውሉን ለአጭር ጊዜ ሳይሆን በጣም ለረጅም ጊዜ ነው ለማራዘም ከስምምነት እየደረሰው። ዊሊያም ሳሊባ እስከ 2030 ማለትም እስከ ፈረንጆች 2030 ለቀጣዮቹ 5 ዓመታት በአርሰናል ቤት የሚያቆየውን ውል ለመፈረም ከስምምነት እንደደረሰ ተረጋግጧል። በነገራችን ላይ ዊሊያም ሳሊባ በአዲሱ ውሉ ማለት ነው የደሞዝ ጭማሪ እንደሚደረግለትም ተረጋግጧል። ዊሊያም ሳሊባ ብዙዎች በእድሜ የገፋ ትልቅ ተጫዋች ይመስላቸዋል። ነገር ግን ዊሊያም ሳሊባ ገና የ24 ዓመት ተጫዋች ነው። በአርሰናል ቤት በጣም የአርሰናል ፕሮጀክት ጥልቅ ነው ከሚባልባቸው ምክንያቶች አንዱ የተጫዋቾቹ እድሜ ነው። አሰልጣኝ ሚኬል አርቴታ እንደምታውቁት እንደውም እንደ ክርስቲያን ኖርጋርድ ያሉ በእድሜ ተለቅ ያሉ ተጫዋቾችን በዘንድሮ ክረምት አስፈረሙ እንጂ አብዛኞቹ የአርሰናል ተጫዋቾች በሀያዎቹ መጀመሪያ ላይ ያሉ 24፣ 25፣ 23፣ 26 አካባቢ ያሉ ተጫዋቾች እንደሆኑ ይታወቃል። ይህም ማለት አርሰናል ለረጅም ጊዜ አብሮ ሊጓዝ የሚችል በጥራትም በስፋትም እንደዚሁም በእድሜ አብሮ የበሰለ ለረጅም ጊዜ መጓዝ የሚችል ስኳድን የሰሩት አርቴታ። ስለዚህ ዊሊያም ሳሊባ ገና 24 ዓመቱ ነው። ስለዚህ ለተከላካዮች እንደምታውቁት ተከላካዮች እስከ 29 እስከ 28 እንደዚሁም እስከ 30 ከዛም በላይ የሚጫወቱ ተከላካዮች እንዳሉ እናውቃለን። ስለዚህ ዊሊያም ሳሊባ በአርሰናል ቤት የ5 ዓመት ኮንትራትን ሲፈርም ከዚህ በላይ በቀጣዮቹ ዓመታት እንግዲህ ደምቆ እንደሚቀጥል ነው ይታወቃል፣ እድሜው ገና ከመሆኑ አንጻር። ስለዚህ የዊሊያም ሳሊባ በአርሰናል ቤት ውሉን ለማራዘም መስማማት ለመድፈኞቹ አስደሳችና የአርሰናልን ጥንካሬ ለረጅም ዓመታት ይዞ የሚጓዝ የውል ስምምነት ነው ማለት ነው። ስለዚህ አስቡት አርሰናል እንደ ሳሊባ፣ እንደ ማጋሌሽ፣ እንደ ሉዊስ ስኬሊም እንዳራዘመ ታውቃላችሁ በቅርቡ እንደ ቲምበር ያሉ ተጫዋቾች ለረጅም ለ3 ለ4 ዓመታት አብረው ቢቀጥሉ እንግዲህ ተከላካዩ ያለው ጥራት ምንም ሳይነካ አብሮ የሚጓዝ በመሆኑ እንግዲህ መድፈኞቹ ለተከታታይ ቀጣይ ዓመታት ጠንካራውን አርሰናል እንደሚመለከቱ ግልጽ ማሳያ ነው ማለት ነው። እንግዲህ በዊሊያም ሳሊባ ጉዳይ ይህ በጣም ወሳኝ መረጃ ነው። ዊሊያም ሳሊባ ፊርማውን መቼ ያኖራል? እንግዲህ እንደተባለው ከሆነ ከኒውካስትል ዩናይትዱ ጨዋታ በኋላ ነው፣ ሰኞ አካባቢ ነው ውሉን ያኖራል ተብሎ እየተነገረ የሚገኘው። ነገር ግን ምናልባትም ከፈጠነ ነገም ከነገ ወዲያም ፊርማውን ሊያደርግ ይችላል። ነገር ግን ከእሁድ አርሰናል በፕሪሚየር ሊጉ ተጠባቂ የሆነው የኒውካስትል ዩናይትድ ጨዋታ በኋላ ፊርማውን ያኖራል ተብሎ ነው የሚጠበቀው ማለት ነው። አሰልጣኝ ሚኬል አርቴታ እንግዲህ ስለ ቡካዮ ሳካ ወደ ተናገሩት ንግግር ከማለፌ በፊት የቀድሞ የአርሰናል ተጫዋች ሕይወቱ ማለፉ ተሰምቷል። እንግዲህ አሳዛኙ ዜና ይህ ነው። የአርሰናል አካዳሚ ተጫዋች ነው። ቢሊ ቪጋር ይባላል። የፊት መስመር ተጫዋች ነው። የአርሰናል አካዳሚ ተጫዋች ነበረ። በ21 ዓመቱ ነው ሕይወቱ ያለፈው። በጣም የሚያሳዝን መረጃ ነው። ዘንድሮ እንደምታውቁት እግር ኳስ ተጫዋች ባለፈው የሊቨርፑሉ ተጫዋች ዲዮጎ ጆታ ከወንድሙ ጋር በመኪና አደጋ ሕይወቱ ማለፉ ይታወሳል። ይህም ተጫዋች በሚያሳዝን ሜዳ ላይ በደረሰበት አደጋ ነው ሕይወቱ እንዳለፈ
የተሰማው። ተጫዋቹ እንግዲህ ህይወቱ ያለፈው ለቼስተር ሲቲ ለሚባለው ቡድን በሚጫወትበት ወቅት ባጋጠመው ከባድ የጭንቅላት ጉዳት ምክንያት መሆኑ ተዘግቧል ማለት ነው። ተጫዋቹ ባለፈው ሳምንት ነበር ጉዳት ያጋጠመው። በጽኑ ህሙማን ማቆያ የህክምና እርዳታም እንግዲህ ለአንድ ሳምንታት ያህል ሲደረግለት ነበረ። ነገር ግን በሚያሳዝን ሁኔታ የ21 ዓመቱ የአርሰናል አካዳሚ ውጤት ህይወቱን ማትረፍ አልተቻለም። ስለዚህ ህይወቱ እንዳለፈ ተረጋግጧል። ተጫዋቹ ምን አይነት ጉዳት ነው የገጠመው ካላችሁ በሚጫወትበት ወቅት እንግዲህ ሲወድቅ ከኮንክሪት ግድግዳ ጋር ነው በጭንቅላቱ የተጋጨው። ይህም ታዲያ ጭንቅላቱን በጣም እንደጎዳውና ለአንድ ሳምንት ሙሉ በጽኑ ህሙማን ክፍል እንግዲህ ኮማ ውስጥ ገብቶ ማለት ነው ሲረዳ ሲታገዝ ነበረ። ነገር ግን በአሳዛኝ ሁኔታ በጣም ብዙ እርዳታ ቢደረግለትም ቢሊቪ ጋር የደረሰበት አደጋ በጣም ከፍተኛ ስለነበረ በስተመጨረሻም እንግዲህ ህይወቱ አልፋለች ማለት ነው። ይህም ለአርሰናሎች አሳዛኝ የተሰማው የትላንትና ምሽት የተሰማ ዜና ነው። ቢሊቪ ጋር ገና ደግሞ የ21 ዓመት ወጣት መሆኑን ስትመለከቱ በፊቱ በጣም ብዙ ተስፋ ይጠብቀው የነበረ ተጫዋች ነው። በዚህ መልኩ እንግዲህ ህይወቱ ማለፉ ብዙዎችን አሳዝኗል ማለት ነው። ወደ ቀጣዩ መረጃ ሳልፍ አርቴታ ስለ ቡካዮ ሳካ ተናግረዋል። ብዙ የአርሰናል ደጋፊዎች ትላንትና በሰራውላችሁ ዘገባ ከሰማችሁት አርቴታ ለምንድን ነው ቡካዮ ሳካን ያለምንም እረፍት ዕለት ተዕለት የሚያጫውቱት? በነገራችን ላይ አርቴታ ቡካዮ ሳካን ብቻ ሳይሆን እንደ ኦዴጋርድ ያሉ ተጫዋቾችን በጣም እንደሚወዳቸው ይሰማኛል። ነገር ግን ምንም ወዲያውኑ ከጉዳት እንደተነሱ ሙሉ ደቂቃዎችን ሜዳ ላይ በእያንዳንዱ ጨዋታ ያውም እንደምታውቁት አሁን አርሰናል በጣም ስኳዱ ሰፊ ነው። አላስፈላጊ ጨዋታዎች ሊባሉ የሚችሉ እንደ ካራቦ ካፕ በቀላሉ ማሸነፍ የሚችሏቸውን ጨዋታዎች ላይ ጭምር እንደ ቡካዮ ሳካ ያሉ ተጫዋቾችን በቋሚነት ይዘው መግባታቸው በብዙዎች ዘንድ ትችት እንዲነሳባቸው አድርጎ ነበር። ነገር ግን አርቴታ ይህንን አስተባብለዋል። ቡካዮ ሳካን በካራቦ ካፑ ጨዋታ ያጫወትኩት 60 ደቂቃ ብቻ እንዲጫወት ቀድመን ተነጋግረን ነበረ እንጂ ከረፍት በፊትም መቀየር ይችል ነበር። ነገር ግን 60 ደቂቃ መጫወት አለብህ ብለን ተነጋግረን ከጨዋታው በፊት የወሰነው ውሳኔ ስለሆነ ነው ያጫወት ነው ሲሉ ተናግረዋል። ነገር ግን አርቴታ እንደዚህ አይነት ሪስኮችን ሲወስዱ ተጫዋቾቻቸው በተለይም ወሳኝ ተጫዋቾቻቸው ጉዳት እንዳይገጥማቸው በብዙዎች ተሰግቷል። እንግዲህ ቡካዮ ሳካም ለጥቂት ነው በካራቦ ካፕ ጨዋታ ከጉዳት ተርፎ እንግዲህ ከባድ የሆነ አረጋገጥ እግሩ ላይ ረግጠውት የፖርት ቫሌ ተጫዋቾች ለረጅም ጊዜ ሜዳ ላይ ወድቆ ተኝቶ ነው በስተመጨረሻ እንደምንም መነሳት የቻለው። ታዲያ ለጥቂት ከጉዳት መትረፉ አርቴታ ወሳኝ ተጫዋቾቻቸው ላይ ጥንቃቄ ማድረግ አለባቸው፣ እያንዳንዱ ጨዋታ ላይ መሰለፍ ላይ ይጠበቅባቸው ይገባል ሲሉ እንግዲህ ጥያቄዎቻቸውን እያነሱ የሚገኘው ማለት ነው። እንግዲህ እርሳቸው እንደተናገሩት ከሆነ ችግር የለውም ለተጫዋቾቼ እጠነቀቃለሁ፣ 60 ደቂቃ እንደማጫውተው ተነጋግረን ነበር የመጣ ነው፣ የእቅዱ አካል ነበረ። ስለዚህ ቡካዮ ሳካ ምንም ጉዳት አልደረሰበትም፣ ለኒውካስትሉም ጨዋታ ዝግጁ ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታም ተናግረዋል ማለት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ ቅዳሜ ነው የሚመለሰው። ውድ አድማጭ ተመልካቾቼ እንደምታውቁት በሳምንቱ መጨረሻ ጨዋታዎች ነበሩ፣ የካራቦ ካፕ ጨዋታዎች ነበሩ። ታዲያ ቅዳሜ ዕለት ሲመለስ የእንግሊዝ ፕሪሚየር ሊግ በ8 ሰዓት ተኩል ጨዋታ ነው የሚመለሰው። ፕሪሚየር ሊጉ 8 ሰዓት ተኩል ላይ ብሬንፎርድ ከማንቸስተር ዩናይትድ በሚያደርጉት ጨዋታ ነው የሚጀምረው። ማንቸስተር ዩናይትድ እንግዲህ ቼልሲን ካሸነፈ በኋላ ወደ ብሬንፎርድ ስቴዲየም አቅንቶ ከሜዳ ውጪ ብሬንትፎርድን ይገጥማል። ከዛም በኋላ ቀን 11 ሰዓት ላይ ደግሞ ቼልሲ ከብራይተን ጋር ይጫወታል። በተመሳሳይ 11 ሰዓት በሳምንቱ በቅዳሜ ዕለት ከሚጠበቁ ጨዋታዎች አንዱ ሊቨርፑል ከሜዳ ውጪ ተጉዞ ክሪስታል ፓላስን የሚያስተናግድበት ጨዋታ ይጠበቃል ማለት ነው። ሁለቱም ቡድኖች እንደምታውቁት በፕሪሚየር ሊጉ እስካሁን ድረስ 5 ጨዋታዎችን አድርገው ምንም ያልተሸነፉ ቡድኖች ናቸው። ስለዚህ ይህ ጨዋታ ጠንካራ መርሃ ግብር ይሆናል። ሊቨርፑል ወይስ ክሪስታል ፓላስ የሚለው የሚጠበቅ ነው የሚሆነው። ማንቸስተር ሲቲ ከበርንሌ ተመሳሳይ 11 ሰዓት ላይ የሚደረግ ጨዋታ ነው። ከዛም በኋላ ደግሞ ምሽት 4 ሰዓት ላይ ቶተንሃም ከወልቭስ ጋር
ጨዋታውን ያደርጋል። እሁድ ዕለት እንግዲህ አስቶን ቪላ ከፉልሃም ቀን 10 ሰዓት ላይ ሲጫወቱ የሳምንቱ ታላቅ ጨዋታ በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድ ከአርሰናል የሚያደርጉት ይሆናል ማለት ነው። መድፈኞቹ ከሜዳቸው ውጭ ተጉዘው ኒውካስል ዩናይትድን ይገጥማሉ። ስለዚህ ኒውካስል ዩናይትድን ያሸንፋሉ ወይስ ምን ያስመለክቱናል የሚለው የሚጠበቅ ነው። በአሁኑ ሰዓት እንግዲህ በፕሪሚየር ሊጉ አርሰናል 10 ነጥብ በመያዝ ሁለተኛ ሲገኝ ኒውካስል 13ኛ ደረጃ ላይ በ6 ነጥቦች ነው የሚገኘው ማለት ነው። ባለፈው ዓመት እንግዲህ እንደምታውቁት የመጨረሻ ጨዋታውን አርሰናል ነበረ በፕሪሚየር ሊጉ 1-0 በዲክላን ራይስ ብቸኛ ጎል በሜዳው ያሸነፈው። ከሜዳው ውጪ ደግሞ ተጉዞ በአሌክዛንደር አይዛክ ግብ በኒውካስትል 1-0 ተሸንፎ አምና አርሰናል እንግዲህ ነጥብ ከጣለባቸው ወሳኝ ጨዋታዎች አንዱ የኒውካስትሉ ጨዋታ እንደነበረም ይታወቃል። ውድ አድማጭ ተመልካቾች የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። አብራችሁን ስለቆያችሁ ከልብ እያመሰገንኩ በዚህኛው ቻናል እንግዲህ በስፋት የአርሰናልን መረጃዎች ወደ እናንተ አደርሳለሁ። አብርሃም ፍቅሬ ኦፊሻል 2 የሚለው ቻናሌ ላይ ደግሞ የሌሎች ቡድኖችን መረጃ ስለማጋራ የማንቸስተር ዩናይትድ፣ የሊቨርፑል፣ የቼልሲ፣ የሲቲ የመሳሰሉ ተጫዋቾች መረጃዎችን ደግሞ መስማት የምትፈልጉ ያንን ቻናል ሰብስክራይብ በማድረግ መከታተል እንደምትችሉ ልጋብዛችሁ ወዳለሁ። ከሀገሩ እስከ ባህር ማዶ ናችሁ ሁልጊዜ የምታበረታቱኝን የምታዳምጡኝን ከልብ እያመሰገንኩ በሌላ ወሳኝ መረጃ በሌላ ጥንክር እስከምንገናኝ ድረስ በያላችሁበት እንግዲህ ሰላም ተመኘሁላችሁ።